ኢምፖርታንስ ኦፍ ሩት ኤንድ ቲዩበር ክሮፕስ ፕሮዳክሽን የስር ምርቶችን ማምረት ምንድነው ጥቅሙ? ለምን ይጠቅማል? ሩትስ ኤንድ ቲዩበር ክሮፕስ play significant roles for food and nutritional security of farmers and other parts of communities። እንግዲህ ለምግብነት ነው የሚያገለግለው። የምግብ ዋስትናን ለማረጋገጥ ለገበሬዎችም ለሌሎች ማህበረሰቦችም ስራዎች ይጠቅማሉ። they play major role to fill food gaps that might exist until harvest of major crops። ሌሎች እህሎች እስኪሰበሰቡ ድረስ በመሐከል ላይ የሚፈጠረውን የምግብ እጥረትን ለመሸፈን ይጠቅማሉ እነዚህ root crops እንዲሁም tuber root crops in general and sweet potato in particular are drought resistant and serve as security food crops in drought prone areas of the country። የስር ስራቸው የሚበሉ ምግቦች በጀነራሊ ስናይ በተለይ ስኳር ድንችን ስናይ በጣም ሙቀት ማለት ድርቅን የመቋቋም ብቃት አላቸው። ስለዚህ ለድርቅ ተጋላጭ በሆኑ አካባቢዎች ላይ የምግብ ዋስትና ይሆናሉ ለሰዎች። root and tuber crops enabled farmers to get additional income which helped them to improve their livelihoods። ከዛም ባሻገር ሲሸጥ ገቢ የሚያስገኝ ነገር ስለሆነ እንደ ገቢ ምንጭ ያገለግላል ለገበሬዎች እና ለመተዳደሪያም ይሆናቸዋል። root and tuber crops generate income for farmers of Ethiopia። ለኢትዮጵያ ገበሬዎች የስር ምርቶች ገቢ እንዲያገኙ ያደርጋቸዋል። they generate income by selling the surplus from their production and earn income from it። የተረፋቸውን ተጠቅመው ከነሱ የሚተርፈውን በመሸጥ ምን ያገኛሉ? ገቢ ያገኛሉ ገበሬዎች። they are also used for animal feed and raw materials for various industrial applications። ለምግብነት ብቻ ሳይሆን ለእንስሳ ምግብነትም ያገለግላል። ለተለያዩ የኢንዱስትሪ ስራዎች እንደ ግብአት እንደ ጥሬ ዕቃም ያገለግላል። prospect of root and tuber crops production in Ethiopia። በኢትዮጵያ የስር ምርቶች ወደፊት ያለው ተስፋ ምን ይመስላል? የመመረት ሁኔታው despite the existence of numerous challenges of agricultural activities, Ethiopia has marvelous opportunity like commercial farming investment on root and tuber crops። ምንም እንኳን የተለያዩ ፈተናዎች ቻሌንጆች ቢኖሩም በግብርና ስራው በኢትዮጵያ የተለያየ ማርቨለስ የሆነ ወይንም ትልቅ የሆነ እድል አላት ይሄንን የስር ምርቶችን የማምረት። for instances the huge number of the labor force። አሁን እድሎቹ ምንድናቸው? እነዚህ ድንቅ የሆኑ ማርቨለስ የሆኑ እድሎች ምንድናቸው ከተባለ በጣም ብዙ ቁጥር ያለው የሰራተኛ አለ፣ ሌበር ፎርስ አለ፣ የሰው ኃይል አለ፣ ዋተር ሪሶርስ አለ፣ የውሃ አቅርቦት አለ በኢትዮጵያ and proximity to the Middle East and other African countries to ship products with a short period of time። እንዲሁም ኢትዮጵያ ለመካከለኛው ምስራቅ ሀገራት ያላት ቀረቤታ እንዲሁም ለሌሎች የአፍሪካ ሀገራት ምርቶችን ማሰራጨት ትችላለች ከተመረተ። ይሄ ገቢ የማግኛ መንገድ ነው መሸጥ። the country has also a great variety of climate and soil types that can grow diverse horticultural crops for home consumption and foreign markets። ሀገሪቷ በተለያዩ አካባቢዎች የተለያየ አይነት የአየር ጸባይ ስላላት ያ ደግሞ የተለያየ አይነት ምርቶችን ማምረት እንድትችል ያደርጋታል ለራሷ ጥቅምም ለውጭ ገበያ። ኢትዮጵያ is known as the water tower of East Africa። ኢትዮጵያ የምስራቅ አፍሪካ ዋተር ታወር ነው፣ የውሃ ማከማቻ ተብላ ነው የምትጠራው። about 0.7% of the country is covered with natural water bodies or lakes, rivers, which in turn enhances root and tuber crops production by using the irrigation mechanisms። እንግዲህ ወደ 0.7% የሚሆነው የኢትዮጵያ ክፍል በተፈጥሮ ውሃማ አካላት የተሸፈነ ነው፣ በሐይቆች በወንዞች የተሸፈነ ነው። ይሄም ስራስሮችን ወይንም የስር ምርቶችን ለማምረት በመስኖ ለማምረትም እንድትችል ያደርጋታል። problems of root and tuber crops production in Ethiopia። በኢትዮጵያ
የስር ምርቶች እንዲሁም የቲዩበር ምርቶች እንዳይመረቱ ችግር የሚሆኑ ነገሮች ምንድናቸው? Even though roots and tuber crops, the production status in Ethiopia remains far below its potential. በኢትዮጵያ ይሄ የስር ምርት በጣም ከሚባለው ከፖቴንሻሉ በታች የሆነ ነው ወይንም ከሚጠበቀው በታች የሆነ ነው ውጤቱ። Several constraints are responsible for this, among which poor access to improved seed, pesticide ምክንያቶቹ ምንድናቸው ከተባለ የተሻለ ወይንም ምርጥ ዘር አይገኝም። ኢምፕሩቭድ የሆኑ ሲዶችን አክሰስ የለም፣ አይገኝም። ኢምፕሩቭድ የሆኑ ሲድ ማለት ብዙ የሚያመርቱ ኖርማል ከነበረው ዘር ብዙ የሚያመርት የተሻለ በሽታን በመቋቋም ሊሆን ይችላል፣ ብዙ ፍሬ በማፍራት ሊሆን ይችላል። እንደዛ ምርጥ ዘሮችን አታገኝም። ፔስቲሳይድ ፔስቶችን ተባዮችን የሚከላከሉ መድኃኒቶችን አለመገኘት። አንፎርሲን ክላይሜቲክ ኮንዲሽንስ የአየር ሁኔታው ሊቀያየር ይችላል። ዊድ አረም ሊኖር ይችላል። ዲዚዝ በሽታ፣ ፔስት ፕሮብሌምስ አሁን እንዳልኳችሁ የተባይ ችግሮች፣ እነዚህ የስር ምርትን የሚያዳክሙ ችግሮች ናቸው። ፑር አክሰስ ፎር ኢምፖርታንት ኢንፑትስ አስፈላጊ የሆኑ ግብአቶችን አለማግኘት፣ አክሰስ አለመኖር። The production of root and tuber crops in Ethiopia is constrained mainly due to lack of important inputs. በኢትዮጵያ የስር ምርት የተገደበ ነው ወይንም እንቅፋት ያለበት ነው። በዋናነት ግብአት በማጣት ነው። ምን አይነት ግብአቶችን ሲባል lack of wide adaptive and improved varieties አማራጮችን አዳፕቲቭ የሆኑ ዘሮችን ወይንም የአይነቶችን ማግኘት የተሻሻሉ አይነት ወይንም ኢምፕሩቭድ የሆኑ ዘሮችን አለማግኘት። ሾርቴጅ ኦፍ ኳሊቲ ፕላንቲንግ ማቴሪያል የመትከያ ኳሊቲ ያላቸው የመትከያ ቁሳቁሶችን አለማግኘት። ላክስ ኦፍ ፔስቲሳይድስ የጸረ ተባይ አለማግኘት። ዊክ ኤክስቴንሽን ሲስተምስ ለገበሬዎች ትምህርት ስልጠና የመስጠት ግብአቶችን የመስጠት ኤክስቴንሽን ሲስተም አለመኖር። ዲሌይስ ኢን ዲስትሪቢዩቲንግ ዘ ኢምፖርታንት ኢንፑትስ ለመትከል የሚያገለግሉ ወይንም ለዛ ለእህል ምርት የሚያገለግሉ ለስር ምርት የሚያገለግሉ ግብአቶችን በቶሎ አለማድረስ አሰረጫጨት ላይ ራሱ። ዊክ ቴክኖሎጂ ትራንስፈር ሲስተም ቱ ሰክሰስፉሊ ፕሮሞት ዘ ኢምፕሩቭድ ቫራይቲስ ኦፍ ቱ ፋርመርስ ኢምፕሩቭድ የሆኑ የተለያዩ አማራጮችን የተሻሻሉ ምርጥ የሆኑ የስር አይነቶችን ለገበሬዎች ቶሎ ለማድረስ አለመቻል፣ የቴክኖሎጂ ሽግግር ደካማነት፣ እነዚህ እንደ ምክንያት ይቆጠራሉ። ዩዚንግ ሎካል ሲድ had result in lower yields የተለመዱ ሎካል የሆኑ ሲዶችን ወይንም ዘሮችን መጠቀም ብዙ ምርት አይሰጥም። ድሮም የተለመዱ ዘሮችን ስንጠቀም because the local varieties are susceptible to late blight of course low yield potential ምክንያቱም እዛው ሎካል የተለመደው አይነት የዘር አይነት ለበሽታም ተጋላጭ ነው። ያ ደግሞ ብዙ ምርት እንዳይሰጥ ያደርገዋል። for example low yield of cassava due to shortage of improved cultivars are also reported by different researchers ለምሳሌ የካሳቫ ብዙ ምርት አለመስጠት፣ ይሄ የተሻለ ኢምፕሩቭድ የሆነ ከልቲቫር አለመኖሩ ወይንም አሪፍ የሆነ ምርጥ ካሳቫ ምርጥ ዘር አለመኖሩ ያነሰ ውጤት እንዲሰጥ አድርጎታል በሪሰርችም ሲታይ። ዲዚዝ ኤንድ ፔስት ፕሮብሌምስ ሌላው ችግር በሽታ እንዲሁም የተባይ ችግሮች ናቸው። ዲዚዝ ኤንድ ኢንሴክት ፔስት ፕሮብሌምስ አር another major constraint in production of root and tuber sector በዚህ በስር ሴክተር ላይ ችግር የፈጠረው የበሽታ እንዲሁም ተባዮች ናቸው። ሜጀር ኢንሴክት ፔስትስ ኦፍ ሩት ክሮፕ ኢን ኢትዮጵያ ኢንክሉድ እንግዲህ ዋና ተባይ የሚባሉት በኢትዮጵያ ኤፒድስ የሚባል አለ። እንግዲህ በስዕል ነው የምናየው። ኤፒድስ የሚባለው እንደዚህ አይነት ተባይ ትናንሽ ተባዮች ይታያቸዋል። እነዚህ ዛፉ ላይ ይወጣሉ። ቲዩበር ሞዝስ አሉ። ቲዩበር ሞዝ ስንል እንደዚህ ቲዩበሩን የሚበሉ ሞዝስ አሉ። ሊፍ ማይነርስ አሉ። ቅጠልን ማይን የሚያደርጉ ተመልከቱ ቅጠሉን እንዴት እንዳደረጉት። ሊፍ ማይነርስ የሚባሉ አሉ።
ግሪን ማይት የሚባል አለ። አረንጓዴ ነው፣ አረንጓዴ ተባይ ነው። ግሪን ማይት አለ። ቢትል አለ። ቢትል አይ ቲንክ ጤንዚዛ አይነት ነገር፣ ጤንዚዛዎች እነዚህ የተተከለውን ተክል ያበላሻሉ። በተርፍላይ አለ ወይንም ቢራቢሮ፣ በተለይ የስኳር ድንች ላይ ቢራቢሮ ነው ይሄ። በተርፍላይ ቢራቢሮዎች አሉ። ሆርን ወርም ኤንድ ዊቪል የሚባሉ አሉና pests such as weevil and butterfly on sweet potato, tuber moth on potato, and green mite and red spider mite on cassava greatly hampered the productivity of these crops. እነዚህ weevil የሚባሉ እንደዚህ አሁን ስኳር ድንች እንደዚህ የሚጎዱ አሉ። ሬድ ማይት የሚባል አለ። ድንቾችን በጣም የሚጎዱ አሉ ነው። እና ካሳቫ የሚጎዱ አሉ። Major diseases of root and tuber crops in Ethiopia include አሁን የስር ምርቶች ላይ ያለ በሽታ ሜጀር ዲዚዝ ሲባል ለምሳሌ ሌት ብላይት የሚባል አለ። ቫይረስ ባክቴሪያል ዊልት። ሌት ብላይት ማለት እንደዚህ ያንን ፖታቶውን ወይንም ስሩን እንደዚህ የተበላሸ እንዲሆን ያደርገዋል። እንዲሁም ቫይረስ አለ። ቫይረስ ባክቴሪያል ቫይረስ ዊልቶች አሉ። ዊልት እንደዚህ በሽታዎች አሁን ቲማቲም ላይ የቲማቲም ቫይረስ ነው ይሄንን ያደረገው፣ የሚያበላሽ ነው በቃ ያንን ነገር። so late blight constitutes the most serious threat to increased potato production። በተለይ በፖቴቶ ላይ ይሄ ሌት ብላይት የሚባለው ፖቴቶ ላይ በጣም ከፍተኛ የሆነ ጉዳት የሚያደርስ ነው። ፖሊሲ ሪሌትድ ፕሮብሌምስ እንግዲህ ችግሮቹ ከፖሊሲ ጋር የተያያዙ ችግሮችም ይኖራሉ። ኢትዮጵያ has pursued a range of policies and investments to boost agricultural production and productivity። ኢትዮጵያ የግብርና ምርትና ምርታማነትን ለማሳደግ ብዙ አይነት ፖሊሲዎችን ብዙ አይነት ኢንቨስትመንቶችን እያደረገች ነው። These the major staple foods such as cereals to increase the availability of improved seed, chemical fertilizers and extension services for small scale resource poor farmers። ይሄም ደግሞ ምንን ያጠቃልላል? የግብርና ሂደቱን ለማሻሻል የሚደረጉ ስቴፕል ፉድ የሚባሉ ለምግብነት የሚውሉ እህሎችን በተለይ ሲሪያልስ እህል የምንላቸውን እነዚህና በቆሎና ስንዴ እህል የሚባሉ ናቸው። ኢምፕሩቭድ የሆኑ ዘሮችን የተሻሻሉ ዘሮችን ጥሩ ድርቅ በሽታ የሚከላከሉ እንዲሁም ጥሩ ምርትን የሚሰጡ ምርጥ ዘሮችን ኢምፕሩቭድ ዘሮችን አቬሌብል እንዲሆኑ ማድረግ ማሰራጨት፣ ኬሚካል ፈርቲላይዘሮችን ማዳበሪያዎችን እንዲሁም ደግሞ የምክር አገልግሎት ለስሞል ስኬል ፋርመርስ የምክር እንዲሁም የተለያዩ የቁሳቁስ አገልግሎቶችን ለድሃ ገበሬዎች የኤክስቴንሽን አገልግሎቶችን በመስጠት ነው ግብርናው እንዲሻሻል እያደረገች ያለችው ኢትዮጵያ። In addition, crop protection strategies in root crops are also regarded as secondary to cereal። ከሲሪያል ቀጥሎ እንደ ሁለተኛ ነው የስራ ስር ምርቶች ክሮፕ ፕሮቴክሽን ወይንም ጥበቃ የሚደረገው። For instance, the pesticide coverage for root crops was even lower than pulses። ለሩት ክሮፕሶች የሚሰጠው ትኩረት ለምሳሌ ፔስቲሳይድ ጸረ ተባይ የሚቀርበው እንኳን ለቅባት እህሎች ከሚቀርበው ያነሰ ነውና እንደዚህ የፖሊሲ ችግሮችም አሉ። ሌላው ሶሺዮ ኢኮኖሚክ ፕሮብሌምስ ማህበራዊ ኢኮኖሚያዊ ችግሮች compared to other food crops production of root and tuber crops is capital intensive። ከካፒታል አንፃር ስናይ ከሌሎች የምግብ እህሎች ወይንም ክሮፖች አንፃር ስታይ የሩት እንዲሁም የቱበር ክሮፖች ካፒታል ኢንተንሲቭ ናቸው፣ ካፒታል ይፈልጋሉ። so that it requires the purchase of large quantities of bulky seed and the application of high cost inputs such as pesticides። እና ዘሩን ከመግዛት ጀምሮ በጣም ብዙ መጠን ያለው ዘር መገዛት አለበት እና ግብአቶቹ ራሱ የጸረ ተባይ አይነት ግብአቶች ሃይ ኮስት ነው፣ ውድ ናቸው። these are lack of money to purchase weekend limited access to market። አንደኛ ገንዘብ እጥረት ፐርቼዝ ለማድረግ እነዛን ነገሮች ለመግዛት ግብአቶችን ዘሮችን ለመግዛት የገንዘብ እጥረት
ገበያ ላይ ደግሞ አለማግኘት እነዛን ነገሮች ላክ ኦፍ ስቶሬጅ ስቶር ለማድረግ እነዛን ምርቶቹን ለማስቀመጥ አለመቻል የስቶሬጅ አለመኖር ኤንድ ፕሮሰሲንግ ፋሲሊቲስ ፕሮሰስ ለማድረግ ለማዘጋጀት ፋሲሊቲዎችን አለማግኘት ላክ ኦፍ ኢንፎርሜሽን ሰርቪስስ መረጃ ራሱ አለመኖር አለመለዋወጥ ሎጂስቲክ ፎር ዲስትሪቢዩሽን ኦፍ አግሪካልቸራል ፕሮዳክትስ ከተመረቱ በኋላ እነዛን ነገሮች የተመረቱትን ወደ ሌላ አካባቢ ለማሰራጨት ሎጂስቲክ አለመኖር ወይንም እንደ መንገድ እንደ ትራንስፖርት ሎጂስቲክ ትራንስፖርት አለመኖር ፕሮብሌም ኦን ትራንስፖርቴሽን አክሰስ የትራንስፖርት አክሰስን አለማግኘት ፖስት ሃርቨስት ሃንድሊንግ ከተመረተ በኋላ እንኳን የትራንስፖርት አክሰስ አለመኖር እነዚህ ችግሮች ናቸው ሶሾ ኢኮኖሚክ ፕሮብሌምስ ናቸው ቴክኒካል ኮንስትሬንትስም አሉ the technical constraints such as bulkiness of the crop low multiplication rate አንደኛ እህሉ ያ ምግቡ በልኪ ነው ስሮችን ስናይ በጣም ከባባድ ናቸው ወይንም ይከብዳሉ ከመክበድ ጋር ተያይዞ ያሉ ቴክኒካል ፕሮብሌሞች አሉ መልቲፕሊኬሽን ሬት የሚያድግበት ፍጥነት ያ አንድ የተተከለው ዘር የሚባዛበት ፍጥነት ቀስ ማለቱ phytosanitary restrictions and dry matter content yields of the crops are major technical constraints እንዲሁም ለጤንነቱ ለዛ እህል ለስራ ስሮቹ ለጤንነት የሚሰጠው ትኩረት አናሳ መሆን እነዚህ የቴክኒካል ኮንስትሬንትስ ናቸው root and tuber crops management and protection የስር እና የቱበር ክሮፖች ማኔጅመንት ማኔጅ ማድረግ መቆጣጠር እንዲሁም ፕሮቴክሽን ጥበቃ roots and tuber crops have to be managed effectively to ensure the sustainability in production በማምረት ሂደቱ ላይ ቀጣይነት ባለው መልኩ ወይንም ዘላቂ ባለው ሁኔታ ለማምረት እነዚህ root እና tuber crops በስርዓት ማኔጅ ቁጥጥር ያስፈልጋቸዋል ማኔጅ ሊደረግ ያስፈልጋል አንደኛው ላንድ ፕሪፓሬሽን ነው ለመትከል መሬት ከማዘጋጀት ይጀምራል land should be prepared in line with the requirement of each root and tuber crops መሬቱ መዘጋጀት ያለበት እንዲህ በመስመር ነው እና በመስመር እዚህ ጋር የተተከለው ስፋት አለው በምን ያህል ስፋት መተከል አለበት ሚለው ይሄ አንደኛው ነው ሁለተኛ irrigation procedures has to be followed የመስኖ በመስኖ የሚለማ ከሆነ ፕሮሲጀሮች አሉ መከተል ያለብን the suitability of the irrigation water in terms of total dissolved salts heavy metal and microbial load and pH value for vegetable crop production should be evaluated መጠናት አለበት ያ የመስኖ ውሃው ምን ያህል ሳልት ያለበት ነው ምን ያህል ሜታል የያዘ ነው ምን ያህል ማይክሮቢያል ሎድ አለው pH value አሲዳማነቱ ምን ይመስላል የውሃው ሚለው ለዛ ለሚተከለው ለቬጂቴብል ክሮፕ ምን ያህል ያስፈልጋል ሚለው መጠናት አለበት evaluate the moisture level of the soil by finger feeling method or in the laboratory estimate the amount of irrigation water to be applied የመሬቱን እርጥበት ሌቨል ምን ያህል ነው ሚለውን በጣትም መለካት ይቻላል ወይንም ደግሞ በላቦራቶሪ ምን ያህል ውሃ ያስፈልጋል ሚለው estimate ይደረጋል note the amount of irrigation water depends on the growth stage of the crop ምን ያህል የውሃ የመስኖ ውሃ ያስፈልጋል የሚለው የተክሉ እድገት ላይ ይወሰናል የተክሉ ምን ያህል አድጓል ያ የተተከለው ተክል በሚለው the environmental conditions and soil type የአካባቢ ሁኔታ እንዲሁም የአፈር አይነት ላይ ይወሰናል ነው የውሃው መጠን follow different procedures of cultivation and fertilizer application የተለያዩ ፕሮሲጀሮችን ሲታረስ እንዲሁም ማዳበሪያ ሲጨመር የተለያዩ ሪሙቭ ዊዶችን ሪሙቭ ሲደረግ ጻርሞችን ሲታረም የተለያዩ ፕሮሲጀሮችን መከተል አስፈላጊ ነው always manage the weeds before flowering and seed setting እና ሁሉ ጊዜ አረሞችን መከልከል አለብን ነው ፍላወር ከማድረግ በፊት ወይንም seed set ከማድረግ በፊት mound the soil around the stems using hoe እና ተክሉ አጠገብ ወይንም ተክሉን ማጠጣት አፈር ማጠጣት ያ ማለት በመኮትኮቻ ሆይ በመጠቀም አፈር ማጠጣት እንደዚህ
በዙሪያው በደንብ በአፈር የተሸፈነ እንዲሁም ማድረግ። do not expose the tubers to direct sunlight while cultivation ሲታረስ ይሄ ቲዩበሩን ወይንም ስሩን ፀሐይ ሊያገኝ አይገባም የተክሉን። observe the plants for the occurrence of nutrient deficiency symptoms እጽዋቶቹን ማየት ኒውትሪየንት አስፈላጊ የሆነ ማዕድናት ጎለውታል ወይ የሚለውን ነገር ቼክ ማድረግ ማየት። determine the type and the quantity of fertilizers to be applied based on the recommendation of the crop ምን አይነት ማዳበሪያ መጠቀም አለብን የሚለውን ከክሮፑ አንፃር ለክሮፑ የሚመከረውን የማዳበሪያ አይነት መለየት ማወቅ። apply the selected and recommended rate of fertilizers using appropriate method ምን ያህል ማዳበሪያ ጥቅም ላይ መዋል አለበት የሚለውን appropriate ሜተድን በመጠቀም ያንን ማወቅ ያስፈልጋል። protection of post harvest ከተሰበሰበ በኋላ እህሉ ያ ሩት ክሮፑ ከተሰበሰበ በኋላ የሚያስፈልግ ጥንቃቄ አለ። the main causes of loss are associated with mechanical damage አሁን ሎዝ እንዲሆን እያደረገ ያለው ምርታማነቱ እንዲቀንስ እያደረገ ያለው ዋናው ካውዝ ከተሰበሰበ በኋላ የሚያጋጥሙ ሜካኒካል ዳሜጆች አሉ። የሚደርሱ እዛ ነገር ላይ የሚደርሱ ዳሜጅ አለ። ፊዚዮሎጂካል ኮንዲሽን አለ። እዛ ተክሉ ላይ ራሱ ማቹርድ ሲሆን ያ ሲደርስ ከሪስፓይሬሽን ጋር ተያይዞ ዋተር ሎስ ውሃ ከውስጡ ተኖ ሲወጣ ስፕራውት ሲያደርግ ወይንም ብቅል ማድረግ ሲጀምር እንደማለት ነው። በሽታ ተባይ ከነዚህ ጋር ተያይዞ to ensure effective storage of root and tuber crops these major causative factors need to be properly understood and where appropriate be properly controlled አያችሁ effectively stored እንዲሆን ወይንም እንዲከማች ማከማቸት ነው ስቶር ማድረግ እና መጠናት አለባቸው። እነዚህ ሊያበላሹ የሚችሉ ፋክተሮችን መረዳት አለብን ነው እና እንዴት በጥንቃቄ ማከማቸት እንችላለን ከተሰበሰበ በኋላ የሚለው taking into account the socio-economic factors which prevail in areas of production and marketing በዛ አካባቢ ላይ ካለው ሁኔታ አንፃር ካለው socio-economic ፋክተሮች አንፃር በማየት በስርዓት ስቶርድ ሊሆን ይገባል። protecting mechanical damage mechanical damageን መከላከል አካላዊ ዳሜጅ እንዳይደርስ ጉዳት እንዳይደርስ ስሮቹ ላይ root and tuber crops need to be handled gently to minimize bruising and breaking of the skin because of its relatively soft texture compared for example to cereal grains እና እነዚህ የስር ምርቶች በጥንቃቄ መያዝ አለባቸው ምክንያቱም ስስ ናቸው እና ጀንትሊ እስኪናቸው የሆነ ሊበላሽ ይችላል ሊጎዳ ይችላል ሊጨፈለቅ ምናምን ይችላል። ከሲሪያል ከእህል አንፃር ስናነጻጽር አሁን እነ ስንዴ እነ በቆሎ ምንም አይሆንም ጠንካራ ነው ከላይ ያለው ሽፋናቸው። የነዚህ ግን የስራ ስሮች ደካማ ስለሆነ ሊጨፈለቅ ሊጎዳ ይችላል ቶሎ። ስለዚህ therefore the following methods have to be considered to avoid mechanical damage ስለዚህ ጉዳት እንዳይደርስባቸው እነዚህ ሜተዶችን መጠቀም አለብን። properly handle at harvest and during transport to and within a store properly በሚሰበሰብበት ጊዜ በጥንቃቄ መሰብሰብ ከአንድ ቦታ ወደ ሌላ ቦታ በትራንስፖርት ሲሄድ በጥንቃቄ ሲከማች የሆነ መጋዘን ላይ በጥንቃቄ መሆን አለበት። proper packaging and handling package ሲደረግ ሲታሸግም ወደ ሌላ ቦታ እንዲሄድ ሲታሸግም በጥንቃቄ packaging is to protect the produce from damage during handling transport and storage package የሚደረገው ምንድነው የሚታሸገው ከአንድ ቦታ ወደ ሌላ ቦታ በሚጓዝበት ጊዜ እንዳይበላሽ ነው። ለመያዝ ለአያያዝ ሲያዝ እንዳይበላሽ ነው ኮንቴነሮች። ስለዚህ to provide containers of uniform size that are conveniently stacked and handled እና ፓኬጅ ሲደረግ ያንን የሚይዘውን ያንን ምርት የሚይዘውን ኮንቴነር በበቂ ሁኔታ ለማዘጋጀት ነው። በዛ ሳይዝ ለማዘጋጀት ነው። easily accounted for quantity and where appropriate in weight
ሌላው ቴምፕሬቸር ነው። ሙቀት በጣም ወሳኝነት አለው። ቴምፕሬቸር ኢዝ ዘ ሲንግል ሞስት ኢምፖርታንት ፋክተር አፌክቲንግ ዘ ሬት ኦፍ ሪስፓይሬሽንን ያ ነገር ድጋሚ መብቀል እንዲጀምር እንግዲህ ቢተከል የሚበቅል ነው ያ ስር። ስለዚህ ሙቀት ሪስፓይሬሽን ውስጥ እንዲገባ ያደርገዋል። ኢት ኦልሶ ኢንፍሉዌንስስ ዘ ሬት ኦፍ ስፕራውት ግሮውዝ። አያችሁ ስፕራውት ግሮውዝ ወደ ብቅል እንደማለት የሆነ ድንችን ለምሳሌ ዝም ብላችሁ ብታስቀምጡት አረንጓዴ ነገር ማብቀል ይጀምራል። ያ ስፕራውት ይባላል። የትኛውንም እህል የሆነ ትንሽ እርጥበት ካገኘ ምን ይሆናል? አረንጓዴ ነገር ቅጠል መብቀል ይጀምራል ከዛ እና ያ ስፕራውት ይባላል። ሶ ሬት ኦፍ ስፕራውት ወሳኝነት አለው። ዘ ዴቨሎፕመንት ኦፍ ሮቲንግ ማይክሮ ኦርጋኒዝምስ ኤንድ ኢንሴክት ኢንፌስቴሽን። ዝም ብሎ ሲቀመጥ ደግሞ የሚያበላሹት ማይክሮ ኦርጋኒዝሞች ይኖራሉ እንዲበሰብስ የሚያደርጉ እና ቴምፕሬቸር ከዚህ ጋር በጣም ግንኙነት አለው። ፕሪቨንቲንግ ፔስቶችን ተባዮችን መከላከል። ክሪቲካሊ ኦብዘርቭ ዘ ኦከረንስ ኦፍ ኢንሴክት ፔስት ኤንድ ዲዚዝ ኦን ዘ ፕላንትድ ክሮፕስ ትሩአውት ዘ ግሮዊንግ ሲዘን። በሚበቅልበት ጊዜ ምርቱ መብቀል በሚጀምርበት ጊዜ የተባይ ሁኔታውን ማየት፣ ለበሽታ ተጋላጭነቱን ማየት፣ መቆጣጠር፣ መከታተል ያስፈልጋል። ቹዝ ዘ አፕሮፕሪየት ፔስት ማኔጅመንት ኦፕሽንስ ኤንድ ኢምፕሊመንት ኢት ፕሮፐርሊ። አፕሮፕሪየት የሆነ ወይንም ትክክለኛ የሆነ የተባይ መከላከያ መጠቀም ያስፈልጋል። ያንን ደግሞ በትክክል መተግበር ያስፈልጋል። ዩዝ ዘ ኢንተግሬትድ ፔስት ማኔጅመንት ሜተድስ። ኢንተግሬትድ የሆነ የተቀናጀ የተባይ መቆጣጠሪያ ዘዴዎችን መጠቀም ያስፈልጋል። ካልቸራል ኮንትሮል ሜተድስ። በባህላዊ መንገድ እንዴት መጠቀም ይቻላል? በተለመደ መንገድ ሰቻስ ክሮፕ ሮቴሽን። ክሮፕ ሮቴሽን ማለት አንድ አመት የሆነ ድንች ከተተከለ ቀጣይ አመት ቀይ ስር፣ ቀጣይ አመት ካሮት መለዋወጥ፣ ክሮፕ ሮቴሽን ማድረግ። ዊድ ኮንትሮል ኤንድ ሳኒቴሽን። ዊድን አረሞችን መከላከል፣ ጽዳቱን መጠበቅ። ዩዝ ኦፍ ሬዚስታንት ኦር ቶሌራንት ቫሪኤቲስ። ሬዚስት የሚያደርጉ በሽታን የሚከላከሉ ድርቅን የመቋቋም በሽታን የመቋቋም አቅም ያላቸውን ዘሮች መትከል። ሆስት ኢራዲኬሽን። በሽታ ያጠቃውን ያንን ነገር ማጥፋት። ለምሳሌ ዝንጅብል በሽታ አጥቅቶት ከሆነ ዝንጅብሉን ማጥፋት፣ ከዛ አካባቢ በበሽታ የተጠቃውን ተክል ማጥፋት፣ ሆስት የሆነውን። መልቺንግ አለ። ቅጠላቅጠሎችን ከዛው የበሰበሱትን እንዲበሰብስ ማድረግ። ያ ቅጠል የረገፈ ቅጠል ከዛፉ ላይ ራሱ የተቆረጠ እጽዋትን እዛው እንዲበሰብስ ማድረግ። ያ መልሶ ናይትሬንቱ እዛ መሬቱን ስለሚያለመው። መካኒካል ኤንድ ፊዚካል ኮንትሮል ሜተድስ። መካኒካል የሆነ እንዲሁም ፊዚካል የሆነ ኮንትሮል ሜተድ አለ። ለምሳሌ ዩዝ ኦፍ ትራፕ። እንደዚህ ትራፖችን መጠቀም፣ ወጥመድ፣ ተባዮች የሚበሉ እንስሳትን ለመከላከል ወጥመድ መጠቀም አለ። ሃንድ ፒኪንግ ደግሞ እንደዚህ በጣም ዘሮቹ እነዚህ ሲዶቹ በሚበቅሉበት ጊዜ አረምን በእጅ መልቀም አለ። በሃንድ ፒክ ማድረግ አለ። ከአረም ጋር ተመሳሳይ የሆነ ዘር ይበቅላል። መጀመሪያ ይሄ ችግኙ በሚበቅልበት ጊዜ ትናንሽ ሆኖ ከአረም ጋር እኩል ሆኖ ይበቃል። ስለዚህ በዛ ጊዜ አረሙን በእጅ ነው መለየት። በመቆፈሪያ ምናምን ከተገባ ያኛውንም ዘሩን ሊያወጣ ይችላል፣ ዘሮቹ ትናንሽ ስለሆኑ። ቲሌጅ ኤንድ መልቺንግ አሁን እንዳልኳችሁ ሲድ ኦር ሲድሊንግ ትሪትመንት ትሪት ማድረግ ሲድሊንጎችን። ሌላው ባዮሎጂካል ኮንትሮል አለ። ዚስ ኢንቮልቭስ ዘ ዩዝ ኦፍ ሊቪንግ ኦርጋኒዝምስ ቱ ኮንትሮል ፔስት። እንግዲህ ተባዮችን ለመከላከል ሌሎች እነዛን ተባዮችን የሚበሉ እንስሳትን መጠቀም ነው። ሊቪንግ ኦርጋኒዝሞችን፣ ኢንሴክቶችን፣ ማይቶችን፣ ዊድ አረሞችን፣ የፕላንት ዲዚዞችን እንትን የሚያደርጉ ሌሎች ኦርጋኒዝሞችን ተጠቅሞ እነዛን ተባዮችን ማጥፋት። ፕላንት ዲዚዝ ዩዚንግ አዘር ኦርጋኒዝምስ ዛት አፌክት ሩትስ ኤንድ ቱበር ክሮፕስ። ስለዚህ ያንን የሩት የስር ምርትን የሚያወድሙትን ተባዮች በሽታዎች ለመከላከል ሌሎች ኦርጋኒዝሞችን መጠቀም። ይሄ ባዮሎጂያዊ መንገድ ነው፣ ተፈጥሯዊ መንገድ ነው። ሃርቨስቲንግ ኤንድ ፖስት ሃርቨስቲንግ ሃንድሊንግ ኦፍ ሩት ኤንድ ቱበር ክሮፕስ። ከተሰበሰበ በኋላ ሃርቨስት ሲደረግ ሲሰበሰብ፣ እንዲሁም ከተሰበሰበ በኋላ ያሉ ሃንድሊንጎች ወይንም ጥንቃቄ የሚደረግባቸው እንዴት ነው? የሩት ክሮፖችን
Since harvested root and tuber crops are living organisms, some physical, chemical and physiological processes are continuing in the storage unless they are properly handled. እንግዲህ ህይወት ያላቸው ነገሮች ናቸው። ከተሰበሰቡም በኋላ እነዚህ ውስጣቸው ላይ ህይወት አለ፣ ቢተከሉም ይበቅሉ ናቸው። ሶ ሊቪንግ ኦርጋኒዝምስ ስለሆኑ ፊዚካል ውስጣቸው ላይ ኬሚካል ፊዚዮሎጂካል ፕሮሰሶች ይቀጥላሉ ከተሰበሰቡ በኋላ ምን ካልሆኑ በስርዓት ፕሮፐርሊ ሃንድልድ ካልተደረጉ። such processes lead to post harvest losses። እነዚህ ፕሮሰሶች ውስጣቸው ላይ የሚካሄዱ ፊዚካል ኬሚካል ፊዚዮሎጂካል ፕሮሰሶች እንዲበላሹ ያደርጋቸዋል። to reduce these losses ይሄንን መበላሸት ምርቶቹ እንዳይበላሹ ለማድረግ the causative factors need to be properly understood and managed, taking into account the socio-economic factors that prevail in the areas of production and marketing. so ምክንያቶችን መከልከል ነው። እንደዛ እንዲበላሹ የሚያደርጉ ምክንያቶችን causative ፋክተሮችን መረዳት ነው መጀመሪያ። ተረድቶ ደግሞ ማኔጅ ማድረግ የአካባቢውን socio-economic ሁኔታም ከግንዛቤ ባስገባ መልኩ because of their higher moisture content, greater susceptibility to physical damage and higher metabolic activities። እንግዲህ እርጥበት ስላለባቸው እነዚህ የስር ምርቶች እርጥበት ስላላቸው በውስጣቸው ለፊዚካል ዳሜጅ ተጋላጭ ናቸው። አካላቸው ሊጎዳ ይችላል። ውስጣቸው ላይ ሜታቦሊክ አክቲቪቲዎች ይካሄዳሉ፣ ፕሮሰሶች ይካሄዳሉ። harvested roots and tubers are more perishable than grain crops። ከእህሎች ይልቅ ከእህሎች ጋር ስናነጻጽር ቶሎ የመበላሸት እድል አላቸው እርጥበትም ስላላቸው። while losses of grain are primarily due to external factors such as insects። ግሬኖችን እህሎችን ስናይ ውስጣዊ በሆነ ምክንያት ሳይሆን ውጫዊ በሆነ ምክንያት በተባዮች ነው። በተባዮች በኢንሴክቶች፣ ሮደንቶች፣ ሞልድ ወይንም በፈንገስ እንደዛ ነው የሚበላሹት። the losses of root and tuber ግን በመናይበት ጊዜ caused by primarily by physiological disorder including loss of moisture and microbial spoilage። ፊዚዮሎጂካል የሆነ ዲስኦርደር ነው የስር ምርቶችን ስናይ። ለምሳሌ እርጥበታቸው ሎዝ ሊያደርጉ ይችላሉ። ሲየቆዩ ሲሄዱ እርጥበት ከውስጣቸው የተነነ ሊሄድ ይችላል። እንዲሁም ደግሞ ማይክሮብ ወይንም እነዚህ ማይክሮቦች ስፖይል ሊያደርጉ ይችላሉ፣ እንዲበሰብስ ሊያደርጉ ይችላሉ። እነዛን ነገሮች መረዳትና ጥንቃቄ ማድረግ ያስፈልጋል።